ይህ ራዲዮ አፉራ ብያ የአማርኛ ዝግጅት ነው። ራዲዮ አፉራ ብያ በሳምንት አንድ ቀን በአፋን ኦሮሞና በአማርኛ ቋንቋዎች ተዘጋጅቶ የሚቀርብላችሁ የራዲዮ ቅንብር ነው። ራዲዮ አፉራ ብያ በኢንተርኔት ድህረ ገጽ በሰይፈነበልባል.com ተዘጋጅቶ የሚሰራጭ ራዲዮ ነው። ራዲዮ አፉራ ብያ በአፍሪካ ቀንድና በኦሮሚያ የኢኮኖሚ የፖለቲካና የማህበራዊ እንቅስቃሴዎች ላይ የሚያተኩር የራዲዮ ስርጭት ነው። ጤና ይስጥልኝ፣ እንደምን ሰነበታችሁ። ባለፈው ዝግጅታችን ከቀድሞ የኢትዮጵያ ሰራተኞች ኮንፌዴሬሽን ፕሬዝዳንት ከአቶ ዳዊ ኢብራሂም ጋር ያደረግነውን ቃለ ምልልስ ማቅረባችን ይታወሳል። ግለሰቡ በዝግጅታችን ቀርበው የሰጡትን ቃለ ምልልስ አስመልክቶ በርካታ ደብዳቤዎች፣ አስተያየቶችና ጥቂት ከመስመር ወጣ ያሉ ትችቶች ተሰንዝረዋል። ከቀረቡት አስተያየቶች ከጉዳዩ ጋር ባላቸው ቅርበት ሀቅን ለመግለጽ በመረጃ የተደገፈ አስተያየታቸውን የሰነዘሩ የዝግጅታችን ወዳጆች ከሁሉም ይልቅ የኛ የፕሮግራሙ አዘጋጆችን ትኩረት አግኝተዋል። አቶ ዳዊ ኢብራሂም በኦኤልኤፍ ላይ የሰነዘሩት ድንበሩን የጣሰ ዘለፋም ጅብ ከማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ የሚለውን ተረት በመወርወር ከሞራልና ስነ ምግባር አኳያ ይህ ከአንድ የሲቪክ ድርጅት መሪ የማይጠበቅ ይልቁንም ስለማያውቁት ጉዳይ ነው ያወሩት በማለት ትዝብት አዘል ወቀሳ የሰነዘሩትንም አድማጭ ሳንጠቅስ አናልፍም። በኦሮሞ ሕዝብ ፍትሃዊ የመብት ትግል ውስጥ የደቂቃ ተሳትፎ የሌላቸው ዳዊ ኢብራሂም ኦኤልኤፍ ላይ የሰነዘሩት ትችት ሳይሆን ዘለፋ ነው ያሉት ሌላኛው አድማጭ ከሞራልም ይሁን ከስነ ምግባር አኳያ አግባብነት የለውም ሲሉ ይተቻሉ። ይልቁንም ከወያኔ የግፍ በትር አምልጠው በተለያዩ የዓለም ከተሞች የሚገኙ የቀድሞ የኢትዮጵያ ሰራተኞች ኮንፌዴሬሽን አመራር አባላት አስተያየታቸውን አልነፈጉንም። የግለሰቡን ማንነት በመግለጽ በኩል በቃልም ይሁን በጽሁፍ ያልተቆጠበ ጥረት በማድረግ ዘመናትን ያስቆጠሩት የሰራተኛው ማህበር መሪዎች በቃል ለሚሰጡት ቀጠሮ ይዘን በጽሁፍ ያቀረቡትን ግን ዛሬ ልናካፍላችሁ ወደድን። ለዛሬው የዜና ርዕስ ይህንኑ ነውና የመረጥነው የዜና ዘገባችን እንደሚከተለው ይነበባል። ለ35 ዓመታት የዘለቀው የአቶ ዳዊ ኢብራሂም የፖለቲካ አክሮባት መጋለጡ ተዘገበ። ከቀድሞ የኢትዮጵያ ሰራተኞች ኮንፌዴሬሽን የአመራር አባላት የተገኘውን መረጃ ዋቢ አጣቅሶ የቀረበው ይህ ዘገባ እንዳመለከተው ግለሰቡ የፖለቲካ ድርጅቶችን እንደ ሸሚዝ በመቀያየር የሚታወቁ መሆኑን በማመልከት ያላቸውን መረጃ ለዝግጅት ክፍላችን የላኩ መሆኑን ለአድማጮቻችን ልናረጋግጥ እንወዳለን። ከዝግጅት ክፍላችን ጋር አቶ ዳዊ ያደረጉት ቃለ ምልልስ ሐሳብን ከመግለጽ ያለፈ መረን የወጣ ዘለፋ መሆኑን የሚገልጡ በርካታ አድማጮቻችን ግለሰቡ የኦሮሞ ሕዝብ ከአምባገነኑ የወያኔ መንግስት ጋር በሚያደርገው ፍትሃዊ የመብት ትግል ውስጥ የአንዲት ደቂቃ ተሳትፎ ሳይኖራቸው የደምና የህይወት መስዋዕትነት እየተከፈለበትና ሲከፈልበት በኖረ የህዝብ መስዋዕትነት ላይ ዘለፋ መሰንዘር ከሞራልና ከስነ ምግባር አኳያ ከአንድ የሲቪክ ድርጅት መሪ የማይጠበቅ ጨዋነት የጎደለው መረን የወጣ ተግባር ነው ሲሉ የሰላ ሂስ ይሰነዝራሉ። የዝግጅት ክፍላችን ያነጋገራቸው የቀድሞ የኢትዮጵያ ሰራተኞች ኮንፌዴሬሽን የአመራር አባላት ቀደም ሲል ያወጡት መግለጫ እንደሚያመለክተው እንደራጅ ተብሎ ለቀረበለት ጥያቄ የሰጠው ምላሽ ሲጠቅሱ ካሁን በኋላ የፖለቲካ ፓርቲ እንጂ የሲቪክ ማህበር አያስፈልግም በማለት ከመላው የሀገሪቱ ሰራተኞች የተቀበለውን አደራ
አሽቀንጥሮ በመጣል በቂ ገንዘብና የሰው ኃይል ማግኘቱን ጠቅሶ እነዚህ በስደት የሚገኙ የሰራተኛው መሪዎች እንዲተባበሩት ጥሪ ማቅረቡን በማጋለጥ ይከሳሉ። በስደት የሚገኙት የሰራተኛው ማህበር አባላት ግን የተቀበልነውን የሰራተኛውን አደራ ጥለን ለስልጣን ሽሚያ በሚደረግ የፖለቲካ ሩጫ ውስጥ አንሳተፍም ሲሉ ፉርሽ ያደርጉበታል። አቶ ዳዊ ኢብራሂም የፖለቲካ ፓርቲ ለመመስረት በቂ ገንዘብ ተገኝቷል የሚባልለት ይህ ገንዘብ የተገኘው ከየትኛው ምንጭ ነው? በቂ የሰው ኃይል የተባለለትስ የትኛው ነው? ለዝግጅት ክፍላችን የተላከው ሰነድ የግለሰቡን የቅሌት ሬኮርድ በዝርዝር ያስተነትናል። ለኦነግ ቅርበት ያላቸው ወገኖች እንደሚያመለክቱት ድርጅቱ ከግለሰቦች የሚሰነዘሩትን የመንደር አሉባልታዎችን እየተከታተለ ምላሽ የመስጠት ባህል ስለሌለው መልስ አትጠብቁ ሲሉም ያመለክታሉ። ይሁን እንጂ ግን የኦሮሞን ሕዝብ ትግልና መስዋዕትነት በማቃለል የሚቀርብ የዚህ አይነት አሉባልታና ተራ ስድብ በየትኛውም ወገን ለተሰለፈ ግለሰብ ለጆሮ የማይጥም ቃና የጎደለው ሻኳራ ካኳታ ነው ሲሉ ያጥላላሉ። አሁን ባለንበት ወቅት የኦሮሞ ሕዝብ አንድነት ከምንጊዜውም በተሻለ መልኩ እየጎላ በመጣበት ወቅት ይህን አፍራሽ ተልዕኮ ይዞ የሚንቀሳቀስ ግለሰብ ማስተናገድ አግባብነቱ አይታየንም በማለት አስተያየታቸውን የሰጡንና ለኦነግ አመራር ቅርበት ያላቸው ወገኖች የሁሉንም ወገን አስተያየት ማስተናገድ አግባብነት ያለው መሆኑን በመጥቀስ ቀድሞውንም ለድርጅቱና ለኦሮሞ ሕዝብ ትግል የመረረ ጥላቻ ያለውን ስለ ኦነግም ሆነ ስለ ኦሮሞ ሕዝብ ትግል ቤሳ ቢስቲን ግንዛቤ የሌለውን ግለሰብ ስለማያውቀው ጉዳይ እንዲያወራ እድል መስጠት ምን ለማግኘት ነው በማለት ይጠይቃሉ። አላዋቂነቱን ለማጉላት ሲሉም በድጋሚ ይጠይቃሉ። የአቶ ዳዊ ኢብራሂምን የ35 ዓመታት የፖለቲካ አክሮባት ያጋለጠው ይህ ዘገባ ኢህአፓ ያሳደገኝ አባቴ ነው እያሉ እያወሩ እንደ ከዱት ሁሉ እታገልለታለሁ ያሉትን ሰራተኛ መክዳታቸውንም ያወሳሉ። የሱፍ አበባ ፀሐይን ተከትሎ እንደሚሽከረከር ሁሉ አቶ ዳዊም በሞቀበት ሁሉ የሚገኙ የየመድረኩ አድማቂ እንደሆኑ ሲያስተነትን ወያኔ መንበረ ስልጣኑን እንደተቆናጠጠ እጅ ከነሱት መካከል አቶ ዳዊ አንደኛው ነበሩ። ውለታቸው ከተቆጠረላቸውና ለወያኔ ታማኝነታቸውን ካረጋገጡ በወያኔ ፋይናንስና መመሪያ ፎረም 84 ካቋቋሙት መካከል አቶ ዳዊ ኢብራሂም አንዱ ነበሩ። ለዚህ ፎረም 84 ተሾመ አስራት ሊቀመንበር፣ ታዬ አጽቀሥላሴ ምክትል ሊቀመንበር፣ ተሾመ ባህሉ ጸሐፊ፣ ፋሲል ታደሰ፣ ኃይለማርያም ወልዱ፣ አማኑኤል ማሊፎ፣ ተስፋዬ ስብሃቱ፣ መሐመድ ኢድሪስ፣ ጀማል ሱሌማን፣ ፋንታሁን መለሰ እና ዳዊ ኢብራሂም ከፍተኛ የአመራር አባላት ሆነው ለዚህ ወያኔ ሰራሽ ፎረም 84 ሲያገለግሉ ቆይቷል። ከዚያም በወያኔ የስልጣን ድልድል መሰረት ተሾመ አስራት የኢትዮጵያ ቴሌቪዥን ስራ አስኪያጅ፣ ታዬ አጽቀሥላሴ በስዊድን የኢትዮጵያ ኤምባሲ ቆንሲላ፣ ተሾመ ባህሉ የኢህአዴግ የንግድ ድርጅት ለሆነው አምባሰል ስራ አስኪያጅ ሆኖ የነበረ፣ ፋሲል ታደሰ የጠቅላይ ሚኒስትር ቢሮ ተቆጣጣሪ የነበረ፣ አማኑኤል ማሊፎ በወያኔ የጡረታ ኮሚሽን ኮሚሽነር የነበረ፣ ተስፋዬ ስብሃቱ የአስኮ ጫማ ፋብሪካ ስራ አስኪያጅ የነበረ፣ መሐመድ ኢድሪስ፣ ጀማል ሱሌማን እና ፋንታሁን መለሰ በአማራ ክልል ከፍተኛ የመንግስት ባለስልጣናት ሆነው ነበር የተሾሙት። እንደ ጓደኞቻቸው ሁሉ አቶ ዳዊ ኢብራሂም ወያኔ ያዋቀረው የኢትዮጵያ ሰራተኞች ማህበራት አደራጅ ኮሚሽን ሆነው ቅን አገልግሎታቸውን ባበረከቱባቸው እነዚያ ጊዜያት ከወያኔ ካድሬዎች ቀጥተኛ አመራር እየተቀበሉ አቶ ዳዊና የወያኔ ካድሬዎች ለ6 ወራት የገመዱትን የብረት ሰንሰለት በመበጣጠስ የነዳዊን ሴራ በማክሸፍ ድል የተቀዳጁት የሰራተኛው ማህበር መሪዎች አቶ ዳዊን ጭምር ዓላማቸው ስር ማንበርከካቸውን ዛሬም በኩራት ይናገሩታል።
ይህ የሰራተኛው ድል መቀዳጀትና የአቶ ዳዊና የወያኔው ካድሬዎች ተሸንፈው ሰራተኛው ነፃ ማህበር መመስረት መቻሉ ዛሬም ቢሆን አቶ ዳዊ በቁጭት የሚያስታውሱት ሲሆን ይህ የተፈጠረው በኢሃፓ ሰርጎ ገቦች ሴራ ነው በማለት ዛሬ ለወያኔ የእዘኑልኝ ስሞታ አይነት ድምጽ እያሰሙ ነው ሲሉ ይገልጣሉ። የተለሳለሰ የፖለቲካ አቋም ያለው የፖለቲካ ድርጅት መፍጠር ወይም ለስላሳ አቋም ያላቸውን ፈልጎና አግባብቶ ወደ አገር ቤት ለመመለስና ይህንኑ ለወያኔ እጅ መንሻ ለማቅረብ ውስጡን እየሰሩ ነው በማለት የግለሰቡን ምስጢራዊ እንቅስቃሴ የሚያጋልጠው ይህ ዘገባ አቶ ዳዊም የማይደብቁትና በድህረ ገጽ ያቀረቡት ድርሰት ነው ሲሉ ያረጋግጣሉ። በስደት ያሉት የቀድሞ የሰራተኛው ማህበር መሪዎች በተደጋጋሚ እንደራጅ፣ እንሰባሰብ፣ ለድምጽ አልባው የሀገሪቱ ሰራተኛ ህዝብ ድምጽ እንሁንለት፣ የታሰሩ የተሰደዱና በወያኔ ከስራ የተባረሩትን የሰራተኛው ማህበር መሪዎች እናግዝ፣ እንርዳ ሲባል የአቶ ዳዊ መልስ የሲቪክ ማህበር ሳይሆን የፖለቲካ ፓርቲ መመስረት ነው የሚያስፈልገው በማለት ምላሽ መስጠታቸው ታውቋል። እነዚህ የሰራተኛው ማህበር መሪዎች ግን ከሰራተኛው የተቀበልነውን አደራ ጥለን ክህደት በመፈጸም ከወያኔ የፖለቲካ ፍርፋሪ ለማግኘት በሚደረግ የስልጣን ሩጫ ውስጥ አንሳተፍም በማለት ይህንን የክህደት ተግባር በመኮነን ያወግዛሉ። የሰራተኛው ማህበር አባላትን በፖለቲካ አመለካከታቸውና በዘር አድልኦ ለመፈጸም የተመሰረተ ሳይሆን ሁሉንም አባላቱን በዘር፣ በሃይማኖት፣ በጾታና በፖለቲካ አመለካከታቸው ሳይለይ መብታቸውን ለማስከበር ጥቅማቸውን ለማስጠበቅ የቆመ መሆኑ ቢታወቅም በሰራተኛው ተመርጦ ሲያገለግሉ በወያኔ የታሰሩ ከስራ የተባረሩና የተሰደዱ መሪዎች እርዳታ ሲጠየቅ ተወባክህ እርሱ ኦነግ ነው የሚል የጭካኔ ምላሽ በመስጠት የታወቁ በአውሮፓ ሰራተኛውን ለማፈን የሚሰሩ የወያኔ ውስጥ አርበኛ እንደሆኑ በማጋለጥም ይከሳሉ። የአቶ ዳዊን የስነ ምግባር ጉድለት የሚተነትነው የቅሌት መዝገብ የግለሰቡን የሞራልና የስብዕና ዝቅጠት ሲያስትት አንደኛ በኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ማህተም በኢሰማኮ ትግል ውስጥ ተሳትፋ ለማታቅ አንዲት ሴት የኢሰማኮ የሴቶች ዴስክ ኃላፊ ነበረች። መንግስት በዚያ ምክንያት ሲያሳድዳት ነው ሀገር ለቃ የወጣችው በማለት የሐሰት ማስረጃ ከመስጠቱም በላይ ከአዲስ አበባ በመጡ የማህበር መሪዎች ፊት በአጀንዳ መነሳቱና መጋለጡ አቶ ዳዊ ሴቱን የሐሰት ታሪክ ለማስጠናት በራሱ እጅ ጽሑፍ ያዘጋጀው ባለ ብዙ ገጽ ሰነድ በእጃችን ስላለ ወደፊት በድህረ ገጽ እናወጣዋለን ሲሉ ይገልጣሉ። ሁለተኛ በኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ማህተም አቶ ታደሰ መብራህቱ ለተባለ በኢሰማኮ የተወገዘና የታወቀ የወያኔ ባለሟል ከኢሰማኮ ጎን ቆሞ በመታገሉ ወያኔ ያጉላላውና ያሳደደው አስመስሎ የሐሰት ማስረጃ ጽፎ ሰጥቶታል። ደብዳቤውም በእጃችን ይገኛል ሲሉ ያረጋግጣሉ። ሶስተኛ በሰራተኛው ስም ላለፉት 12 ዓመታት ከዓለም አቀፍ አጋር ማህበራት ሲጎርፍ የኖረውን ገንዘብ ያለምንም ግልጽነትና ተጠያቂነት ያለምንም የሂሳብ ሪፖርት በግሉ እንዳሻው ተጠቅሞበታል። 4 የተሰደዱ የማህበር መሪዎችን አሰባስባለሁ በማለት ከኔዘርላንድ ሰራተኛ ማህበር በሁለት ጊዜ $100,000 በላይ የሆነ ገንዘብ ያለምንም ተጠያቂነትና ግልጽነት በጎደለው ሁኔታ ባሻው አጥፍቶታል። 5 ከስራ የተፈናቀሉ የማህበር መሪዎችን በሀገር ውስጥ አቋቁማለሁ በማለት ከኔዘርላንድ ሰራተኛ ማህበር በፕሮጀክት ስም የወሰደውን ገንዘብ በሀገር ውስጥ ምንም ፕሮጀክት ሳይከፍትበትና ማንንም ሳይረዳበት የት እንደገባም ሳይታወቅ በግሉ እንዳሻው አጥፍቶታል። 6 ከላይ በተራ ቁጥር 1 ለአንዲት ሴት የጻፈውን የሐሰት ምስክር ወረቀት ሴትየዋ አቶ ዳዊ ላቀረበላት የወሲብ ጉቦ ጥያቄ አሉታዊ መልስ በመስጠቷ ሲፋረሱ
ያለምንም ሀፍረት አሁንም በኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ማህተም ሴቲቱ አሳስታኝ ነው ተሳስቼ ነው ደብዳቤ ጻፍኩላት በማለት የመጀመሪያውን ደብዳቤ መሻሪያ ደብዳቤ በመጻፍ ራሱን አጋልጧል። ሰባተኛ የኔዘርላንድ ሰራተኛ ማህበር ለኮንፌዴሬሽኑ ስራ ማስከጃ ሰጥቶት የነበረ ገንዘብ አያያዝና የአቶ ዳዊም የስነ ምግባር ጉድለቶችንም በሚመለከት ከላይ እንደገለጽ ነው የኢሰማኮ ማተም ተጠቅሞ የጻፋቸው የሐሰት ማስረጃዎች በኔዘርላንድ የስደተኛ ቢሮ አማካይነት ስለደረሳቸው እነዚህ ተደማምረው ሁኔታው አሳሳቢ ደረጃ በመድረሱ የኔዘርላንድ የሰራተኛ ማህበር ቢሮውን ቀምቶ አባሮታል። እንግዲህ እነዚህና ሌሎችን እዚህ ላይ ያነሳናቸው ጉዳዮች በመድረክ በውይይት ተነስተው እወገዛለሁ ወይም ከመሪነት እታገዳለሁ ከሚል ባዶ ጭንቀት በመነሳት ነው የኢትዮጵያ ሰራተኞች ማህበራት መሪዎች እንዳንገናኝ አቶ ዳዊ ከድሮ ጀምሮ ሲተናነቀን የኖረው። ዛሬ ለዓመታት አምቀናቸው የኖርናቸውን የአቶ ዳዊን የቅሌት ሬኮርዶች አደባባይ ያወጣናቸው አቶ ዳዊን ለማጋለጥ አይደለም ያሉት የሰራተኛው ማህበር መሪዎች እነዚህ ጉዳዮች ድፍን የአምስተርዳም ነዋሪ ኢትዮጵያውያንና የነጻው ፕሬስ ቤተሰቦች ከዓመታት በፊት ጀምሮ ያውቋቸዋልና አዲስ የሚጋለጥ ምስጢር የለም። ሆኖም አቶ ዳዊ ሰሞኑን የማያውቀው ያለ ይመስል ቁርበት አንጥፉልኝ ማለት ጀምረዋልና የዛሬ አጃቢዎቹን ከኛ ተማሩ ለማለት እንፈልጋለን ሲል ይደመድማል። የተከበራችሁ አድማጮቻችን በሚቀጥለው ዝግጅት በስደት የሚገኙ የኢትዮጵያ ሰራተኞች ኮንፌዴሬሽን የአመራር አባላትን ይዘን እንቀርባለን። የዝግጅት ክፍላችን የሰራተኛው ማህበር መሪ በመሆን ሲያገለግሉ በአምባገነኑ የወያኔ አገዛዝ ከስራ የተባረሩ የታሰሩና በስደት የተንገላቱ ግን አቶ ዳዊ ተው እባክህ እርሱ ኦነግ ነው፣ እርሳው እባክህ እርሱ የዚህኛው ድርጅት አባል ነው እያሉ ለታሰረው ስንቅ፣ ከስራ ለተባረረው ድጋፍ፣ ለተሰደደው ደግሞ ጉዳዩን ችላ ብለው በመተው የእርዳታውን በር በመዝጋት ለስቃይ የዳረጓቸውን ግለሰቦች ህይወት እንቃኛለን። ሲጀመር በኢሃፓነት የሚታወቁት ዳዊ ኢብራሂም ከኢሃፓ ወጥተው ወደ ደርግ ሲወድቅ ወያኔ፣ ፎረም 84፣ ወያኔ ኢሃፓ፣ ወያኔ ይህ ላለፉት 35 ዓመታት የዘለቀ የፖለቲካ አክሮባት መጨረሻውና ቀጣዩ የዳዊ ኢብራሂም የፖለቲካ ድራማ ምን ይሆን? በቀጣዩ ዝግጅታችን አብረን እንመለከተዋለን።
mebulbula amhiri badabe sumaya kabula kabna guma ayoma irian kabu khobma terla suskarma kabna guma ayoma Guma ayoma irian kabu khobma terla suskarma akana guma ayoma irian kabu khobma terla suskarma akana guma ayoma Wakabona kalal pelo sine nakabna ma ayuma irian kabu khobma toptena la skaruma wakabna ma ayuma Guma ayoma irian kabu khobma terla suskarma akabna guma ayoma irian kabu khobma terla suskarma akabna guma ayoma Ati jirtu albi tona ade numanchi samale riti nabide nageti jirado ya to kufe hamasi ungado akabna guma bayoma irian kabo khobma terla suskarma akabna guma bayoma
ክቡራንና ክቡራት የፕሮግራማችን ታዳሚዎች ራዲዮ አፉራ ብያ የዛሬ ፕሮግራሙን በዚህ ያጠናቅቃል። ስለ ዝግጅቶቻችን ያላችሁን አስተያየት በኢሜል አድራሻችን ጻፉልን። ፕሮግራማችንን በድረ ገጻችን saifenebalbal.com መከታተል ትችላላችሁ። በፌስቡክ ላይ ራዲዮ አፉራ ብያ ብትሉ ታገኙናላችሁ። እንግዲህ ሳምንት በሌላ ፕሮግራም እስክንገናኝ ደህና ሁኑ።